አሁን ድረስ የተላከልኝ ከቤሩት ትናንትና ላይቬን ከዘጋው በኋላ ብታምኑ ባታምኑ በጣም ብዙ ቤሩት የሚኖሩ ሰዎች ግን ሀቢባ ለህይወታችን እንፈራለን እኛ ከቤሩት ብቻ ስለወጣ አንቺ ቤት መተን ለህዝቡ እሷ ስንት ሴት እንደሸጠች እንዳስመለከተች እንዳስደረገች አሁን በነፍስ እንፈራለን እኔ ደግሞ ለህይወታቸው እንፈራለን የማንነሱ ጋር አሰምቼ በድምጻቸው የራሳቸው ሊከራው ያሰማሽ ያስ ወጣሽ ነው እንጂ እዚህ ቢሆን የልብ ልብሽ ተናገሪ ብላ በባሏ ጉዳይ ስናወራ አምነዳልኩሽ ለላናሽ ሰነከር ነው የነሳት ሁሉንም ማስረጃ ሁሉንም ታሳለሽ አሁን እኮ አንድ ወንድ እንዲገባሽ ሁሉ ነገር ልንገርሽና የምትጠይቂለ እየገባው ደግሞ መልስሽ አሁን እኮ ካስከበለ ነው የነገርኩሻል አሁን በባሏ ጋር ደርሰናል የባሌ ብላ ገረሰው መጀመሪያ አንቺ ከነዛ ሰዎች ጋር ቁጭ ብለሽ ነው እሷ እንደ ስራ እንደምትሰራ በጣም ብዙ ሰው እንደሚመለስ ነውኛል ኢቭን ቮይሶቹን ወደ እሱ ፎርዋርድ አድርገዋለሁ ሁለታው ወጣ በመከራ እኔ ነገርሽ ቁጭ ብዬ ማለት እንዳሻንኩት እንዲይዙ አጠርጥሮ ማለት ነው ያያጅነቢ ያገሩ ዜጋ ነው ፖሊስ ነው እንዲህ ቁጭ ብለን ሲበላ ነይ ብሎ እንደቃይዛት ገብቶ ማለት ነው ተቀምጬ ደኩናት ወጥቷል ይሄው ኪዳነ ምሕረትን ይሄ ጨለማይ ጋር ይሉሽ ከዛ ይሄ ሳዳምጥ እንዴ አልኳት አንቺ መፍትሄለሽ ያገሩ ዜጋ ነገር ምን እናቴ ማስገደል ፈልግ የሚገልኝ ሰው የምንፈልግበት ሰዓት ቢመጣ የፈለግኩት ነገር አደረግለታል በሱ ቃል አላውቅም አለች እንዲህ ማለት ለካኒ በራሴ ጉልበቴ ነው የሰው እየቀጠቀጡ የፈነከቱ መደበቀው ሰው ለካ ገላውን ይሽጣም ለካ ዝምተኛ መስሎ ተቀምጦ እንደዚህ የሚያደርገው አመራር ነው እንዲህ ማለት ያልኩ በቃ እቺ ነገር ማቆስ ይላጋታው ነው ሴፍ አደረኩልሽ አቢ ደበቃሽ ነው ከዛ የሆነ የሞተሽ ማግኔ ማለት የቤት አስቤዛ ያመጣ የሚደክላት የሞታ ደካማ ነው ይሄ ሱባባሽ እኮ በመነሰር ይሄ ከፊል ነው አለች እና ስለ ከፊል ስለሆነ ከሱ ጋር የሚፈልገው አረጋሉ ምናምን አለች አንቺ ከወጣቶች ጋር ምታረጋለሽ ዛሬ ጋዞች ብርበትኖች አሉ ዶላር አይጠቅምሽ እንደዛ አይነቱ በሚስጥር አደባባይ በሚስጥር ያሰርክሽ ቤትሽ ውስጥ ምንም በበበ እንደዛ ነገር አይመች እዛው ቀፍዬ እዛው እናቴ እንዲች ሳይነቡ ብሬ ተቀባብዬላ ጥብዬ ነው መጣፋብዬ ክለብ ጨፍራለሁ ብሬ በተና ለቅምቀም አረጋለሁ ቀፍራለሁ በእኔ ነው መጣፋው ሰላም ነኝ አልዋሽሽም ከዛ በቃ ከሷ ጋር ቤት ውስጥ ባለ ላይፎች ብዙ ነገር አሳልፈናል አላልኩሽ በትንሽ ጊዜ ውስጥ ቢሆንም ማለት ነው ከዛ ይሄ ባለው ለሳምንት ከሷ ጋር ተቀመጡ አንድ ላይ ተቀመጡ ከኔ ጋር ነው ስቀው የሚጫወቱ የሚያወሩት ከዛ በኋላ ሰው መሃል ያው ምትቀባበለው ሰዎቿ ሲመጡ ዛዛ ቀረች ከዛ ከኔ ጋር ማውራት ጀመረ ይሄ አህመድ ማለት ነው ማውራት ጀመረ መግባባት ጀመረ ከዛ ልጁ ሲጣበሻ አያውቅም ፍቅር ይዟል ከኔ ያለው ነው $100 ነው ከፍሎ ሄዶ ሙሉ ፎርካ ወርዳል አይጠጣም ምን አይልም $100 ሰጥቶ ሄዳል ለኔ ሲል $100 ነው በእጄ የሚሰጥ እማብራህን ከበቃኝ ቲፕ $100 ነው የሚሰጥ ጓደኛው እንደዛ በጣም ኦቨር አስቃቸዋለሁ አጫውታቸዋለሁ ለሐቁ ሆነ ባይዘው የነገርሽ አህመድ ሚስቱ ብትሆን ብትጠይቅም እንቅጭቅጭ ነው የሚያደርገው የማይዋሽ የማይፈራ ቆራጥ ወንድ ዘጣጣው አይደለም ጠርተሽ ብትጠይቅም ሐቁን ይናገራል ምንም ስሉም ተስፈራራበት አቀም ይላት ጠንቅቄ አህመድ ማን እንደሆነ ሰላማቀው ማለት ነው በጣም አፍታም ነው ያለው ነው ገባሻ ከዛ እኔና ገነት በቃ ከፈሰሰችው ተወስዋሉ ምንም ካረችው ታደርጋለች ከአቅሜ በላይ ሲሆን ሌላ ጣጣ ከሚመጣብኝ አሰራ ማልሽኝ ሰድቢያ ተጣጣ ወጥ ስወጣ ቦዲጋርድ አልካቢ ቤት አስመጣች እኔ ኢትዮጵያ በትመጣ አንደኛ ለምከላት ያለፈ እኔ ነገር አይ በዚህ ራሱ ውስጥ ቤት እንደምትገቢተሽ ገላሉ አታይባልም እኮ ወንጀል ነው እዚህ ማለት ወንጀል ነው እንደዚህ ያሳመቻት ልጅ አለች ከሁሉ ጋር ተቀርጻ አቢ ከዋሳ በርግጥ ያስላሰቻት ልጅ ራሱ እስከማን ተደረሰለች ቪዲዮውን እንድትገልጥላት ነው አዎ እና ግን በመጨረሻ አብራን ካሳመቻት በኋላ ደደረተችላት አዎ እንደውሻ አሳባል
ግን አስደለተች ዛቃደይ ዋናው ገደል ልጅቷ ስቲል ናው ይቺ ልጅ ቤሩት ውስጥ ነው ያለች። ከዛ በኋላ ከደብረ ጠፋ መዳም ቤት የገባችው ከና አንቃጧን አጥፍታ እስካሁን ድረስ ያያገኘዋት ብታምኝ ባታምኝ ማለት ነው። አሁን ይሄንን አትናገሪ በቃ ልጅቷ ስቲል ቤሩት ውስጥ ካለች ለምን ላንቺ ነገረች የሚለውን ሌላ ደግሞ የሆነ ነገር እንዳታረጋት ልጅቷን ማንነቷን ነበር እኛ በቦታው ልጅቷ እሷ ቤት እኮ መታ ልጅቷ ቤቷ ውስጥ ስትልሳት አባይናችን ለምን እኔ እናቴ ለእሷ እንድታደርግላት ስለሰጠው ገነት በቃ እኔ ምን አደረገች እንደ ሚሞሪ ሚስጥር ሚሞሪ የለ እንደዛ ምንም አልተነፈስም ስለሷ ገባሽ። እኔ እስካሁን ምንም የተናገርኩት ነገር የለም፣ ግን አሁን ከአቅሜ በላይ ስለሆነ በሱ ጉዳይ ስለመጣች ነው የተናገርኩት ገባሽ። እዚህ ጋር በማታውቀው ልጅ እንዳሻንጉሊት እየተጫወተችባት የሆነ በቃ በስሯ ላይ ቅናት እንዳላት በቃ ነገሮቿን እያበላሸችባት እያለ ስለሆነ ስለተሰማኝ እየተናገርኩ ያለሁት እንጂ መናገር ማፈልግ ባይተው በሱሱ ብቻ አይደለም ገነት የምትቀናው። በጣም ብዙ ሰው ላይ መታሰብታለች ቤት ውስጥ እጅ እኔ ወደ ብቆጥርላችሁ 9 ምናምን የሚሆን ሰው ነው እንትን ያለኝ ማሩፍ ታዋቂ ነው ዛቢ ያለሽ እንትን ያለኝ ሰው 9 ሰው ይሆናል። አንዴ ልንገራችሁ ወደ 9 ሰዎች ቮይስ ልከውልኛል በቤሩት ቁጥሬን ከየት አመጡ ለሚለው እርዳታ ላይ የተሳተፉ ሰዎች ናቸው። እኔ ቤት እርዳታ የረዱ ደረሰኝ ለመላክ ዋትስአፕ ላይ ግሩፕ ስከፍት በደረሰኝ እርዳታ ላይ የተሳተፉ ወደ 9 የሚሆኑ ቤሩት የሚሆኑ ሰዎች እየማሉ እያለቀሱ ቮይስ ልከውልን፣ እኛ ግን ለህይወታችን ስለምንፈራ ነው እዛ ጋር ገብተን ማታ ላይ ቪዥን እየተከታተልን ነበር። እዛ ጋር ገብተን ለመናገር በድምጻቸው ማንነታችን ስለሚታወቅ አንቺ ደግሞ ቪዲዮ አብሩት ያለሽ ቪዲዮ ራሱ ባናበራ ነው ድምጻችንን አታሰሚኝ ምናምን አላሉኝም። ግን እነሱ በድምጻቸው አውቃቸው ህይወታቸው አደጋ ላይ እንዳይወድቅ ነው ከቤሩት እስካልወጡ ዚያርናት ሴፍ እና ብዙ ሰው ላይ መተት ታስደርጋለች። ሴቶችን እሷ መጠጥ ቤት ተቀራቸውና ከአረብ ጋር እንዲተኙ በብር እንዲተኙ ታደርጋቸውና ሳያውቁ ካሜራ ገጥማ ቪዲዮ ቀርጻቸው በራቁ ቪዲዮቸው እድሜ ልካቸውን እሷን እንዲያገለግሉ ታደርጋቸዋለች። ማንም ሰው ቤሩት ላይ ከሷ በሀብት ከበለጠ በቢዝነስ ከበለጠ ያንን ሰው መተት አስደርጋ ከሷ እንዲያንስ ታደርጋለች። ለምን አታስይዟትም ለምትሉት ማስረጃ አለ። ስታስመትት ማስረጃ አለ። መድኃኒቱን አሁን እሷን ሱሱ ላይ መድኃኒቱን አርጊ ስትላት እሷ ጋር የምትሰራ ሰራተኛዋ ናት። መጠጥ ቤቷ የምትሰራ አስተናጋጅ ናት። ስታስተናግጂ ሱሱ መታ ስጠጣ መጠጡን አርጊ ስትላት የራቁ ቪዲዮ ይዛባት በራቁ ቪዲዮ እያስፈራራቻት ነው ያደረገችው። ስለዚህ ያኔ እሷ መጠጡን ካረኩት በኋላ ግን ሱሱ ሳጠጣው ደፋው ነው ያለችን። እሱ ፈጣሪ ነው የሚያውቀው። ሱሱ ተጠጣው ይደፋል ሱሱ አጠጣች ምልክቱ ሱሱ እንድታስታውስ ነግሬያታለሁ። መጠጡ ተደፍቶባት ደፍቼባት ከዛ አዋክቤ ሙሉ አዲስ ፎርካ ያንቀርገር የመጣቷቀ ጋብዣታለሁ። ከደሞዜ ነው ብዬ እምቢ እያለች በጉልበት ጋብዣ እንድታስታውስ እኮ ነግሬያታለሁ። እስከነ ምልክቱ እኔ ቦይስ አስቀምጬላታለሁ። አስታውሽ ያንቀን ብርጭቆሽ ሙሉ ፎርካ አዲስ ከወረዱ እላሽ ደፍቼ አልኳት። ከዛ በኋላ እምቢ ብዬ አዲስ ፎርካ አላመጣሁልሽ ብርጭቆ ሙሉ ሳይቀቀየረ እንድታስታውስ ያንቀን ማለት ያለው ነገር ሆነም ቀራንቺ ስትደነግጪ ወደ ኋላ መለስ ካረሹ ብዙ ነገር ታስታውሻለሽ። ጥሩ ሀሳብ አንድ ሀሳብ ተሰጠኝ። ኮሜንት ላይ ሜክ ቮይስ ኢፌክት ቆይ በጣም ጥሩ ቮይስ ኢፌክቱ ቀይሬ ቮይስ አሰማችኋለሁ። ኦኬ ሶ ማንነታቸው እንዳይታወቅ ድምፁን እቀይረዋለሁ። ቮይስ ኢፌክቱን አደርግና ድምጻቸው ይቀየራል። ሶ ማንነታቸው አይታወቅም። ከዛ ናብዬ ልመልስልሽ ወደ ያኛው አህመድ ላይ ያቆመው ባሏ አንቺ ወደደሽ አይደለ? ባሏ አህመድ ይኸውልሽ ፎቶችን ላሳይሽ ሙሉ እስከሌላ ብዙ ደረጃ አለ። ይኸውልሽ ያብዬ ገባሻ? እኔ ብዙ ሌላ ፎቶችም አለ ላሳይሽ እስከማስረጃ እሷ የተናገረችን ሪካርዶችን ልክልሻለሁ። ከዛም በኋላ አህመድ ይወደኛል ስልክ ተቀያየረናል። ከዛም በኋላ ስደውልኝ የትንሽ ልመጣ እኔ ከሷ ጋር ተጣልቼ እንደዚህ ወጥቻለሁ። ባይዘናቻ ከመውጣትሽ በፊት የራቁ ቪዲዮውን መደለቷን እርግጠኛ ነበርሽ? አደለችው የፈለገችው ነገር አለ። ለምን በቃ ሳልፈልግ ሁሉ ከሰው ጋር ልተኝ ላይ ያስገደደችኝ ነው።
ስለዚህ አህመድ ስለወደደሽ አንቺ አህመድ ስለወደድሽው የራቁት ቪዲዮሽ አህመድ ስለማይለት ከነራቁት ቪዲዮሽ እንዲወድ ይበለሽ ተነሽ ታውጣሽ ጋርቼ ወጣው ስመጣ ከዛም በኋላ ምን ተፈጠረ ቤቴ ወንድ ላገች አስደበደበች በቦዲጋርድ አስደበደበች አንድ ቀን ማታ ጠብቆኝ ሁለት ወንዶች መንገድ ላይ መጥተው ስልኬን ተቀበሉ ስልኬ ብዙ ነገር ስላለ ደስ የሚለው የአህመድ ስልክ በቃሌ ስላለ እንደዚህ ደስ ተፈጥሯል አዲስ ስልክ አመጣል ይሄ ፊቴ ሁሉ እሳት አዋብጦ ብታይ ይሄ እንደዚህ ተበላሽቶ ሁሉ ነበር አስደብድበኝ እንሷም ምናምን በምዳውቅ ታውቂያለሽ ሌላ ጠላት የለኝም ገና አለች አንቺ እኔ ጋር ካልተመለሽ እንዲህ ነፍስሽን ማለት ነው አንጠልጥዬ ነው ማውጣታች እንዲህ ነፍስሽን አንጠልጥዬ ተጨነቁ ሰዎች ስላሉ ነገራቸው ቮይሱን እንዳታሰሚ ቮይስ ኢፌክት ብታደርጊም ሰዎቹ ከሚያወሩ ታሪክ አንፃር ማንነታቸውን ልታቅና ሊጎዱ ይችላሉ እኔ ደግሞ ያንን ኃላፊነት አልወስድም ቤሩት ውስጥ ያሉ ሰዎች ቮይስ የላኩልኝ ሲጀመር ሁለቶቹ አሁን ስልኬን ቼክ ሳደርግ ፈርተው እንዳላሰማ በቮይስ በኢፌክት አሰማለሁ ኦልሬዲ ዲሊት አደረጉት ከኔ ጋር ነታቸው ምታሰራኩላት ምታሰራኩላት በግልጽ አውሳት አታወራሙ አለሽም ትላንትና ሳወራ በአካል እንገናኝ ስትላሰማሽ በአካል እንገናኝ በቃ ስራ በአካል ስታግሽ መብላት ነው እንጂ እንዲህ የለም በቃ ሰው በሚያቆይታ አታበቅ እዚህ ጋር ሰውና በውስጥ ምን እዚህ ጋር እንዲህ ከኛ ጋር ያወራች ላንቺም ተዘጋጀው መቃብራት ነገ አድራሻሽ አይገኝም